አንቺ ልቅም ቃል ከኛ ጋር ስትሆኚ እኮ ደረጃሽን ያወቅሽ መስሎኝ ነበር። እውነቷን ነው። ልቅም ቃል ነኝ። ይታቂኛለሽ ሲጀመር አንቺ ስለማላቅሽ ነው እየነገርኩሽ ያለሁት። ዘይር ዛምሮ ምቀባጥሪ ዝም በይ እስኪ። አሽቃባጭ ደግሞ በቃ ማሽቃበጥ ነው ስራ ሲነዛ ታሽቃጭ። ስሚ አሁን አፍሽን አትፈትሽ። ልክሽን ብታቂ ጥሩ ነው። እኔ እኮ ከኔ ጋር ስትሆኚ ምናምን ክብርሽን ያወቅሽ ቦታሽን ያወቅሽ መስሎኝ ነበር። ለካ አሁንም ታች ነሽ። አንቺ ምንድን ነሽ ሲጀመር ቦታ ምናምን የምትይው? ወይ እንግዲህ ድጋሚ ላንቺ ራሴን ማብራራት ያለብኝ ይመስለኛል። አንቺን ግን ስለ አንቺ ከጠየቅሽ አይሽ ይሄን ደበርሽ እንዳይደብርሽ ሌላ ምን ኤክስፕሌን ላድርግልሽ? የምትፈልጊው ነገር አለ? በጣም ደነዝ ድንጋይ ማትረቢ ለቃቃሚ ሁሉንም አንቺ ዝም በይ እስኪ። ታባሽ ይሄ ነው ላንቺ የሚገባው። ምን አባሽ ስለሆንሽ ለለተኝ ስነ ስርዓት ምን አባሽ ታግኝ ወደዛ ረስራሽ ለምን አትይኝ? አርፈሽ ተቀመጪ አለቅሽ። አረ በዚህ ጋር ነው ድጋሚሽ ይጃን አመዳ አልተዋወቅም። አቤት እሺ ቆየሽ እኮ አስጠበቅሽ። ያው ክላስ ነበር ሳይለንት ምናምን። በጣም ጥሩ። ያው ትምህርት ቤት ውስጥ በጣም በተደጋጋሚ ባልባሌ ጸባይ እየታወቅሽ ነው። የምን አልባሌ ጸባይ? አልባሌ ጸባይ ማለት የማያስፈልግ ጸባይ ነው። የግልጽ ነው። እኔ አዎ ምንም አግባብ ያለው ባህሪ የለሽም ማለት ይሄም ግልጽ ነው። ማለት ምን ከተማሪ ጋር ውሃ መደፋፋት፣ ጭራሽ ትምህርት ቤታችን ከሚያከብራቸውና ከሚወዳቸው አለኝ ከሚላቸው ምሳሌ ከሚሆኑ ተማሪዎች ጋር ጸብ መፍጠር፣ ካልደበደብኩ ማለት ይባስ ብለሽ ደግሞ እኔንም ማስተማሪውንም ስትሰድቢኝ ነበር። ይሄን ታስተውሻለሽ አይደል? እኔ አንተን ትቻል? አዎ መቼ ተሰደብኩ? መተሽ ተመነጫጭቀሽ እንዴት ሆነሽ እንደሄድሽ ታውቂያለሽ። በጊዜው እኔ አንቺን ወላጅ አስመጥቼ እንትን ማለት ስለማልፈልግ ታውቁሻል አይደለ? ወይ ያንቺ ወላጅ ቢመጣ ባይመጣ ምንም እንትን የሚጨምረው የሚቀንሰውም ነገር ስለሌሉ ነው ማላስመጣሽ። ምንድነው ነገር አለሽ? ቸርኔ እኮ የሚያጠፋው ጥፋት የለም። በቃ እኔ ሲብስብኝ እኮ ነው የምናገረው እንጂ እኮ የምናገር ልጅ ሆኜ አይደለም። አሁንም እንዳልካት አይነት ሴት አይደለም። ለማንኛውም ሰው የእጁን ፍሬ ይበላል እንደሚል እስቲ እቺ መልእክት ከዳይሬክተር ቢሮ ለአንቺ የተላለፈችልሽ። ለኔ? አዎ እኔ በማስተምርበት ዘመኔ ደብዳቤ እንደዚህ የደረሰው ተማሪ በጣም በቁጥር ነው የማውቀው። ምናልባት ሁለተኛዋ ሶስተኛዋ ተማሪ ነሽ አንቺ። ያሽ እኮ የምንድን ነው ትችል? ይሄ የማስጠንቀቂያ ደብዳቤ ነው። የምን ማስጠንቀቂያ? ከዚህ ትምህርት ቤት ልትባረር አንድ እድል ብቻ ነው የቀረሽ። አንድ እድል። ቲቸር እኔ እኮ ምን አጥፍቼ ነው ቲቸር? ይሄን አልቆይ እንደዛ እስከተባለ ደግሞ ብዙ የሚባረሩ ተማሪዎች እኮ አሉ። እኔ ምን አጠፋሁ ቲቸር? ትምህርት ቤቱ ልክ አይደለም አሰራሩ እያልሽ ነው? አይ ነው እንደዛ ማለት ፈልጌ አይደለም። አግባብ የለውም አሰራራችሁ እያልሽ ነው? ዳይሬክተር ቢሮን እየተናገርሽ ዳይሬክተሩን እየተናገርሽ ነው? ከመምህር ተስፋዬ ጋር በጣም ሰጣ ገባ ውስጥ ነው ያለሽው። ተስፋዬ አጫውተኛል፣ ወዳጄ ነው። በስራም ዙሪያ ደግሞ እንወያያለን። ሰጣ ገባ ውስጥ ነው ያለሽው። አንድ ከኔ ጋር ክብር በሌለው መንገድ ነው የምታወሪው። ብለሽ የኛ ይሁን ብለን ዝም ስንል ከተማሪ ሚሮን ጋር ያለሽ ነገር በጣም ያሳፍራል። በጣም ቸር እኔ እኮ እሷን እንደማንኛውም ተማሪ ነው ማለት እንደማንኛውም ተማሪ ማየትሽ ላይ ነው ስህተቱ። አባብሌ በቃ ከሁሉም ተማሪዎች እኩል ነው። በኩል ላይ ነው ማለት በቃ እወዳታለሁ። እኔ እኮ አልጠላትም ይችላል፣ ግን ስለምታናድደኝ እኮ። ደብዳቤሽን ይዘሽ ሂጂ። ምንም ልተባበራት አልችልም።
ከመባረሩ ማስጠንቀቂያ ይቀድማል ብዬ ነው እንጂ ግን ከፈለግሽ መባረሩንም ላፈጥነልሽ ይችላል። ግን አታልቅሽሽ። በርታ፣ አይዞሽ። እማ ወይ መጣሽ? ምን ወረቀነሽ? ምንድን ነው? የመጨረሻ ማስጠንቀቂያ ነው። ያ ማስጠንቀቂያ ከትምህርት ቤት ነው ማየ። ከትምህርት ቤት ለመባረር የመጨረሻ ማስጠንቀቂያ ደብዳቤ እኮ። በምን ምክንያት? ትዝ ይልሻል? ያቺ የፈተና ወረቀት ሲሰጥ እኔ ጋር ስትደርስ ቀዳዳ ፊቴ ላይ በታተነችው ያልኩሽ ልጅ እሷ ናት እንደዚህ ያደረገችው። ይሄንን አንድ ተማሪ እንዴት ነው እንዲህ ሊያደርግ ይችላል? እሷ ብቻዋን ምንም ነገር ማድረግ ትችላለች። የትምህርት ቤታችን ባለቤት ልጅ ናት። ደግሞ እኔም ብቻ መሰለሽ አስተማሪዎቻችንን ራሱ አፈራቸው። እነሱን ራሱ የማስባረር አቅም አላት። በቃ ምንም ነገር ታደርጋለች ልጅቷ። እሺ ምን ላድርግ እማዬ? ቻይና ኑሪ ያላልሽኝ? በባለፈው ምክንያት ብቻ ነው? አዎ። እንዴት ሆኜ እንደማሳደግሽ እያወቅሽ እንዴት ነው ምን ማድረግ አለብኝ የምትይው? ወይስ ሹፈት ነው ያልሽው? አይ እማዬ እንደዛ አይደለም እኮ። ባለፈው የተነጋገርነውን አንቺ ከቁም ነገር አልቆጠርሽውም ማለት ነው። እሱ እኮ አይደለም ደግሞ የሌላ እኮ ነው እማዬ። እንዴት ሆኜ እንደማሳደግሽ እያወቅሽ ምን ያህል መስዋዕትነት ከፍዬ እንደማሳደግሽ እያወቅሽ እንዴት ለዕለት ጉርሳችን ብቻ እኮ ነው እኔ የምሰራው የሚበቃው። ከትምህርት ቤት ተባረርሽ ማለት የኔ ዕጣ ደረሰሽ ማለት ነው። በቃ አንቺ አትጨነቂ። እኔ እንዳልባረር የቻልኩትን አድርጋለሁ። ስኮላሩ ሊያመልጥሽ ነው ማለት ነው? ስለዚህ ይቅርታ ትጠይቂያታለሽ። ይቅርታ? አዎ ይቅርታ። ማለት ምንም ሳላጠፋ? አዎ ምንም ሳታጠፊ። እሺ ካልሽ እሺ ብቻ አይደለም ከውስጥሽ ከልብሽ ይቅርታ ትጠይቂያታለሽ። እሺ። ማስጠንቀቂያ ከባድ ነገር ነው። እግሩ ላይም ወድቀሽ ቢሆን ይቅርታ ጠይቂ። Hey guys. ያው እንደሚታወቀው አቢጊያ ሰሞኑን ትንሽ ጥጋብ ብሏታል። ሰው ዛት የእኛን ዩኒፎርም ስትለብስ ከኛ እኩል የሆነች የመሰላት ስለሆነ ትንሽ መስተካከል ያለባት ይመስለኛል። ዝግጁ? ስለዚህ ለእናንተ ዛሬ ትርኢት አለ። ዝግጁ አቢጊያ? ያ
አሁንስ ኧረ አይሰማም ምንድን ነው? ይቅርታ ይቅርታ ጨረሽ እምቡር አትበይ እሺ አያዋጣሽም ነይ ልብ ያለው እኮ ይመጣል እሺ ሰው ይበክሽ ይዘራል እሺ እቺ ባለጌ ሆነች ልጅቷ እንዴት እንዳበሰበሰቻት አታይም? እስኪ እየተፈጠረው እንደዚህ ትችያለሽ? ምን ሆነች ነው? እቺ ሜሮን ናት እንደዚህ ያደረገቻት። አንቺ ነሽ እንደዚህ ያደረግሻት? ያው ትምህርት ቤታችን ውስጥ አስተማሪዎቻችንም ተማሪዎቻችንም ስርዓት ስለሌላቸው ስርዓት በማስያዝ በኩል ልወጣ ብዬ ነው። አንቺ ነሽ እንዴት አላ ስርዓት የምታስይው? አንቺ ነሽ ስርዓት እያሻሻለሽው? ምን አይነት ባለጌ ነሽ ግን አንቺ? ምን አይነት የማይገባሽ ስዳደግ ነሽ? ነው ጫንጫው እንደዚህ አርግተው ያሳደጉ ቤተሰቦችሽን ላያቸው ፈልጋለሁ። ነጂ ምን ታፈጫለሽ? ሲያከብሩ ተከበርሽ። አሁን ልታየው የምትፈልገው በወላጅ ገንዘብ እየለቃቀምክ እንደምትኖርም አትርሳ። ታዲያ አክሽርዝ በጣም ነው ያናደርሽ። ምን አጠፋው? ምን ሆነሽ ነው ግን አንቺ? ያመሻል እንዴ? ለምንድን ነው ሄደሽ ሜሮንን ይቅርታ መጠየቂያት? ወይ ለሱ ነው እንዴ? እንጂ ደግሞ ታዲያ ይቅርታ ካልጠየቅኳት ሌላስ ነገር ደግሞ ብታደርገኝ? ለሱ ነው እንዴ? እንደዛ እያዋረደችሽ ሄደሽ ይቅርታ? ለማየ ብዬ እኮ ነው ታውቂ የለ ሁሉንም ነገር በቃ ይቅርታ እኮ ቀላል ነገር ነው። ምን ችግር አለ? ሌላ ነገር አላለችም። እኔ እኮ ለእናቴ ብዬ ነው ታውቂ የለ ለማየ ብዬ እየተዋረድሽ ለማየ ብዬ። እሺ አንቺ በእኔ ቦታ ብትሆኚ ምን ታደርጊ ነበር? እኔ ባንቺ ቦታ ብሆን አሳይሽ ነበር ምን እንደማደርጋት። ታውቂያለሽ እሷን ይቅርታ ካልጠየቅኳት እኮ ደግሞ ሌላስ ነገር ብታደርገኝ ምን ታረግሻለች? ምን ይታወቃል? ታውቂያለሽ በቃ ሁለተኛ የለም ወደኛ ይቅርታ ይቅርታ ወይ አብዬ ሰላም ነው? እንዴት ነሽ? ሰላም ሰላም ነው? አለን። አንድ ጥያቄ ለመጠየቅ ፈልጌ ነበር። ምን ነበር አብዬ? ጠይቂ። ስለ ሜሮን ነው። ስለ ሜሮን ምን? ሜሪ በእኔ ምክንያት እንድትባረር አልፈልግምና እባክህ ከቻልክ ይቅርታ አድርግላትና አስገባት።
ለምን እንደዚህ ያለች? እሷ እንደዛ ያረጋችሽ አንቺ አይትቻ ነገሮችን እኮ ንቆ መተውና ስቆ ማለት የጠንካራ ልጅ ምሳሌ ነው አይደል? እሱ ልክ ነሽ። ስለዚህ በቃ አስገባት ሁሉንም ነገር ትሆናለች። አይ ገርሞኝ እሷ እንደዛ ያረጋችሽ አንቺ እንዴት እንደዚህ ጥሩ ትሆኚላታለሽ ብዬ በጣም ገርሞኝ። አይ ችግር የለውም እሷ ገብታ መማር የማትችል ከሆነ እኔ በጣም ችግር የለውም። ፈርተሽ ምናምን ከሆነ ይኸውልሽ እኔ በራሴ የምተማመን ሰው ነኝና ምንም ነገር አንቺ ላይም አይደርስም። ችግር የለውም። ዋጋዋን መክፈል አለባት። አይ ይገባኛል እኮ ግን ፈርቻት አይደለም። ገብታ ትምህርቷን መማር አለባት። በእኔ ምክንያት ዝቅተኛ ታመጣ በቃ ትግባ። ታስብልኝ አይደለ ደግሞ በቃ ለኔ ስትል እንደዛ እሺ አመሰግናለሁ በጣም ምንም ማለት አይደለም። በርቺ ግን እሺ አንቺ እሺ አብዬ ሰላም ሰላም የተፈጠረ ችግር አለ? አዎ ምንድን ነው? አንተ ጥያቄ ልጠይቅህ ይቻላል? ትወደኛለህ አይደል? ትጠራጠሪያለሽ? ታከብረኛለህ? ምን ጥያቄ አለ? እንደዛ ከሆነ አንተ ጥያቄ ልጠይቅህ። የፈለግሽውን ጠይቂ። እውነት የምትወደኝ ከሆነ ከሜሮን ጋር አንድ ላይ ሆነ። እሷ በጣም ታፈቅራለች። አንተም ደግሞ እሷን ለማፍቀር ሞክርና በቃ አንድ ላይ ሆነ። ማለት አልገባኝም እያወራሽ ያለሽ ነው። ሄኖክ በጣም ይቅርታ። እኔ ሰላም ማግኘት እፈልጋለሁ። ያ የሚሆነው ደግሞ ሜሮን ካንተ ጋር ስትሆን ብቻ ነው። ካልሆነ እድሜ ልክን እየተሰቃየው እንድኖር ነው የምትፈርድብኝ። እኔ ከሜሮን ጋር አዎ አይደለም አብሬያት ልሆን ለደቂቃ እንኳን ከሷ ጎን ስቆም በጣም ይጨንቀኛል። ይሄን ደግሞ የምታውቂው ነገር ይመስላል። የመጨረሻው ውሳኔ ነው። ደግሞ ቃል ገብታለኝ እንዳረሰ ጨርሽ። ይግቡ። ወይዘሮ ማዛ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እባክሽ አረፍ በይ። የልጄ ጉዳይ ከምን ደረሰ? የልጅ ጉዳይ እንግዲህ እየተፈለገ ነው። ቲማችን የቻለውን እያደረገ ነው። እና እስካሁን ምንም መረጃ የለም? እስካሁን እንግዲህ በትምህርት ቤቱ ምንም አይነት መረጃ ልናገኝ አልቻለም። እኛ የቻለውን እያደረግን እየፈለግን ነው። በቅርቡ ደግሞ ፎቶንም አግኝተን እናገኛለን ብለን እናስባለን። ከዛም በየቦታው እናስሰዋለን ማለት ነው። እንዴት አንድ ተማሪ እንዴት ደብዘው ይጠፋል? የልጅሽ ጉዳይ እኛ ጉዳይ ሆኗል። አሁን ላይ ያንቺ ብቻ ጉዳይ አይደለም። ስለዚህ የሚረዳውም አካል ሊኖር ይችላል፣ ብቻውን ላይሆን ይችላል። ግብረ አበሮች ይኖሩታል። ስለዚህ በአጭር ጊዜ ውስጥ ይሄንን ፈልገን የምናሳውቅ ይሆናል። እሱ ስለዚህ በደንብ ተዘጋጅቶበት ነው ማለት ነው ይሄን ያደረገው። እሱን አብረን የምናይ ነው የሚሆነው። እኛ ምርመራ ላይ ነን። ምርመራው እስከሚጠናቀቅ ድረስ ደግሞ ምንም አይነት ነገር ሳይዛነፍ ለእናንተ ማሳወቅ አለበት። ፍትህ መስፈን አለበት። እሱ የህግ የበላይ መሆን አይችልም። ስለዚህ ማንም ሰው የህግ የበላይ መሆን ስለማይችል ህግ በሚቀጣው መንገድ ይቀጣዋል። እንዴት አንድ ተማሪ ገና ትንሽዬ እኮ ናቸው። እንዴት ነው እንደዚህ አይነት ወንጀል ፈጽሞ እንዴት ነው
ደብዛውን ሊያጠፋው የቻለው? ወይዘሮ ማዛ ጊዜው የቴክኖሎጂ ነው መሰለኝ። ልጆቹ ርቀው ሄደዋል። ልጆቹ ርቀው ስለሄዱ ልናስብበት ይገባል። ስለዚህ በቶሎ ላይ ይገኝ ይችላል። ስለዚህ ልጅሽንና ልጅሽን በመንከባከብ ትጠብቂናለሽ። እኛ ስራችንን እየሰራን ነው። እናንተም እንነግራችሁን ስሙ። እኛ ያለ እናንተ ደግሞ ምንም ማድረግ አንችልም። ወይዘሮ ማዛ በጣም አዝናለሁ። ስሜትሽ እንደተጎዳ አውቃለሁ። ልጅሽ እንደተጎዳች አውቃለሁ። ግን አሁንም ለፍትህ አልረፈደም። እየፈለግነው ነው። አዲስ ነገር ካለ አሳውቅሻለሁ። ለዛሬ ያው ጨርሰናል ማለት ነው። እሺ አደራ ግን ልጅን ጉዳይ። እሺ ችግር የለውም። አደራ ችግር የለውም። እሺ እሺ ወይዘሮ ሰላም ወይ ምን ነው ነክ ከአቢጊያ ጋር ትላንት ብዙ ነገር አውርተን ነው ጓደኛ እንደምንሆን ቃል ተገባብተን ነው። ዛሬ ግን ድንገት ተለወጠች። ማላቃት አቢጊያ ሆነች። አይደለም እኮ ነው አዲስ ነገር ተፈጥሯል። ምንድነው የተፈጠረው? አቢጊያ የመጨረሻ የማስጠንቀቂያ ደብዳቤ ተሰጥቷታል። ማለት ለምን? ይሄ ይታያል። እሺ ምንድነው መፍትሄው? ያው አቢጊያ እንደነገረች ከሚሮን ጋር መሆን ነው። ይሄ በጭራሽ ሊሆን አይችልም። ግዴታ ደግሞ መሆን አለበት። እኔ ከሜሮን ጋር አንድ ላይ ለአይኔ ራሱ እኮ የምታስጠላኝ ሴት ነች። ይሄን ደግሞ አንቺም እሷም ታውቃላችሁ አይደል? እንዴት እንደዚህ አይነት ውሳኔ ነው ልታሳርፉብኛላችሁ? ታዲያ ምን እናደርግ? ያለን አማራጭ ይሄ ብቻ ስለሆነ ነው። ደግሞ ሜሮን የዳይሬክተሩ ልጅ እንደሆነች ሁላችንም እናውቃለን። አቢጊያን ከዚህ በኋላ ታስባርራታለች። ለሷ ስል መቼም ማላደርገው ነገር የለም። ለትንሽ ጊዜ ነው። እሺ ይሄ ነው። ደህና ነህ? ደህና ጓደኛ መሆን እንችላለን። የምርህ ነው? ከዛሬ ጀምሮ አብረን መሆን እንችላለን። ግን እንዴት ማለቴ ምን ሀሳብ የሚያስቀይር ነገር ተገኘ? አሁንም ቢሆን አንድ ቅድመ ሁኔታ አለ። ምንም ካንተ ጋር ልሁን እንጂ ችግር የለም። ከዚህ በኋላ አቢጊያ አጠገብ እንዳደረሽ ሰምተሽኛል? በቃ ልጅቷ ህይወቷን ትኖርበት። እኔ እኮ ድሮንም አንተን ስለምትነካብኝ ነው እንጂ ከሷ ጋር የተለየ ኬዝ የለኝም።
ተይ ካልከኝ ግን አይደለም አቢጊያ አለምን ነው የምትወድ። አንተ ብቻ ከኔ ጋር ሁን እሺ? እንደዚህ ተውሳከኝ ጥገኛ አትላቀቅሽም እንዴ? ጓደኝነት ጀር ያላስፈላጊ ጓደኝነት ምንም አይሰራም። እሺ ዝም ብሎ መጠነድ ምንም አይሰራም። መለያየት በጣም ጥሩ ነው። አቢጊያ ለምንድን ነው የፈለኩሽ? የይቅርታ ደብዳቤሽን አይተነዋል። በጣም ርዕሰ መምህሩ ደስተኛ ነው የሆነው። እውነት በእውነት ከጠበቀው በላይ ደስተኛ ነው የሆነው። ከምንም በላይ ርዕሰ መምህሩንም ይቅርታ መጠየቅሽ እንዳለ ሆኖ ሜሮንን ይቅርታ መጠየቅሽ ትልቅ ስራ የሰራሽ እሱ ጋር ነው። ለምን መሰለሽ? ይኸውልሽ ሜሮን አዝና እዚህ ትምህርት ቤት ውስጥ የኛ ያሉና ጉዳይ ነው የሚሆነው። ሜሮን ከፍቷት ከዋለች እኛ ጋር ብዙ የሚፈጠሩ ችግሮች አሉ። ገብቶሻል አይደለ? ሜሪ ደስተኛ መሆን መቻል አለባት የሚል መሪ ቃል በውስጥ ታዋቂነት ይዘህ ነው የምንንቀሳቀስበት ነውና ሜሪን መንካት የለብሽም። በጣም አሁን የምናደንቅሽ ርዕሰ መምህሩን ይቅርታ መጠየቅሽ ላይ አይደለም፣ ከሜሮን ጋር ያለሽን ነገር ማስተካከልሽ ነው። ሜሪ አውርታናለች፣ በሰላም እየተስተካከለ እንደሆነ አንዳንድ ማስተካከል ያለብሽንም ጉዳዮች አስተካክለሽ እንዳለሽ ስለነገረች የአንቺ የማስጠንቀቂያውን ነገር ሊያነሳልሽ እንደወሰነ ርዕሰ መምህሩ አጫውቶኛል። ይሄን ደግፍልሽ እወዳለሁ። ስለዚህ በማስተዋል አንድ ነገር ማስተዋል ያለብሽ ይኸውልሽ፣ እኔ እንደ ታላቅ ወንድምም እንደ ታናሽ ወንድምም ሆኜ ልምከርሽ፣ ከሜሪ ጋር ያለሽን ነገር አስተካኪ። ግልጽ ነው አይደል? አንቺ ምንድነው ቆይ በአቅምሽ ተጋጭ እንጂ ያላቅምሽ አትጋጭ። ገብቶሻል? ሜሮን ካንቺ ጋር ልትጋጭ የምትችል ልጅ አይደለችም። ደረጃችሁ ይለያያል። አንቺ እኮ ዛሬ በልተሽ እራት ስለመድገምሽ የምትጨነቂ ነሽ አይደለም? እናውቃለን እኮ። በዚህ አይነት ሁኔታ ውስጥ ሆነሽ አንቺ ከሜሮን ጋር መጋጨት፣ ከሜሮን ጋር ሰጣ ገባ ውስጥ መግባት አስፈላጊ አይደለም። እኔም ተስፋዬም ብንሆን ከኛ ጋር ብትጋጭ ችግር የለውም፣ እርስ በእርስ ሽኩቻ ብለን እንወስደዋለን። ከሜሮን ጋር ግን በፍጹም በምንም ነገር መጋጨት የለብሽም። ግልጽ ነው አይደለ? ሜሪን አክብሪያት። ወደድሽም ጠላሽም ደግሞ ውደጃት። እሺ ለሜሮን ያለሽን ነገር በደንብ አስተካኪ። ያኔ መኖር ትችያለሽ፣ መማር ትችያለሽ። ግልጽ ነው አይደለ? ግልጽ ነው። የሰማሽኝ ነው አይደለ? ይሄ ነገር በደንብ በልብሽ ላይ ጻፊ። ሜሮንን አክብሪያት። አመሰግናለሁ ቲቸር ስለይቅርታ። ሜሮንን አክብሪያት። የናቱ ዋው ፐርፌክት። ድምጽሽ እንዲያምራል እንዴ! የሰው ንብረት መቀማት ላይ ብቻ ይመስለኝ ነበር ጉብዝናሽ። ለካ ዘፋኝም ነሽ። ባይዘው ሳልነግርሽ ማለፍ የማልፈልገው ነገር ቢኖር በህይወትሽ ትክክለኛ ውሳኔ ወሰንሽው ዛሬ የኔ ቆንጆ። ስሚኝ ሀቢኮ፣ እኔ ካንቺ ጋር የተለየ ችግር የለብኝም። አሁን ያደረግሽው ነገር ደግሞ እኔና አንቺን ያፋቅራለን እንጂ አያጣላንም። እሺ እስካሁንም ከብዙ አስተማሪዎች ጋር ጣልቼሻለሁ። ብዙ ማስጠንቀቂያዎች ደርሰውሻል። ያው ልትባረሪ ትንሽ አይደል ይቀርሽ? አይዞሽ፣ እኔ እሱን አስቀረዋለሁ።
ግን ታዲያ አሁን ያልክሽ ነገሮች እንዳለ የሚሆኑት ሄኖክ አጠገብ ባለመድረስ ብቻ ነው። ከፖሊስ እኮ ምን ፈለግሽ? ቴንክ ዩ እሱን እኮ ነው ፈልገው ደግሞ ትተሽልኝ አይደለም ያኔ ነበር መጀመሪያ። ኦኬ እንዳልኩሽ ነው። ሄኖክ አጠገብ ከደረስሽ ግን ሜሪ ትመለሳለች። ባይ ዘፈኑ ቀጥይሽ። እንዴት ነው ያረግሽ? አንቺ ስንቴ ነው ያስጠነቀቅኩሽ? ይሄንን ነገር ማንንም ቢሰማ አንገትሽን እንቆርጥልሽ አላልኩሽ? ያቺ እናትሽንም ማለት ነው እዘለዝልልሻለሁ። አሰሚኝ ምን? እንዴት ነው ድፍረትሽ? እባክሽ ማንም አልሰማም። ማንም አልሰማም? ድጋሚ ልትዋሽ ነው? ድጋሚ ይኸውልሽ፣ ያቺ ጓደኛሽ ሰምታለች። ምን ብዬሽ ነው? እኔ አልነገርኳትም። ታዲያ እንዴት ሰማች? እኔ አላውቅም። እኔ አልነገርኳትም። ለማንም ሰው አልተናገርኩም። ከቀኝ ይኸውልሽ፣ እኔ እችል አይደለሁም። እሺ ለምንድን ነው የነገርሻት? ነገርኩ እኮ በቃ። እኔ ለማንም ሰው አልተናገርኩም። ልቀቀኝ አሁን። እናቴ እየጠበቀችኝ። ሌላስ ለማን ተናግረሽ? ለማንም። ይኸውልሽ አሁን ህይወቴ አደጋ ውስጥ ነው። ትሰሚኛለሽ? ጓደኛሽም ሰምታለች። እኔ ሁሌ በስጋት እየኖርኩ ያለሁት። አንቺ ለምንድን ነው የማይገባሽ? እናትሽን እንድሞት ትፈልጊያለሽ? አይ አልፈልግም። እና ለምንድን ነው የነገርሻት? ለምንድን ነው የነገርሻት? ነገርኩ እኮ። እኔ አልነገርኳትም። ታዲያ ማን የነገራት? እኔ አላውቅም። አብያ እያታለልሽ ነው? እኔ አልነገርኳትም። እኔ ምንም የማውቀው ነገር የለም። ተወኝ በቃ። ድጋሚ እየዋሸሽ ነው አይደል? ነይ ትዕግስት እያለቀ ነው። ይኸውልሽ ልትነግሪኝ ይገባል። ለመጨረሻ ጊዜ ነው የምጠይቅሽ። ጓደኛሽ እንዴት አወቀች? እኔ አላውቅም። ወይኔ ዳግም አንቺ ለምንድን ነው ትዕግስት የምታስጨርሽ? ራሴን እያሳመምሽ፣ ከአንቺ በላይ እየሰጋሁ። ነይ አሁን በስትክክል እንድትናገር